ፓርት ዋን በነበረ ቪዲዮችን ስፒድ እስከሚለው ድረስ ገብተን ነበረ። ስፒድ ውስጥ ገብተን የመጀመሪያው ኖርማል የሚለውን ትናንትና አሳይቻችሁ ነበረ በፓርት ዋን ቪዲዮችን ማለት ነው። ዛሬ ወደኋላ ባክ እናደርግና ከርቭ የሚለውን እናያለን። ከርቭ የሚለውን አንዴ ከነካችሁ በኋላ እዚህ ጋር የተለያዩ ቴምፕሌቶች ተሰርተው የተቀመጡ አሉ። እነዚህ እናንተ በምትፈልጉት አይነት መንገድ የምታስገቡት መንገድ ነው። የመጀመሪያው ከስተም የሚለውን ከነካችሁት እናንተ እንደፈለጋችሁ ከስተም የምታደርጉት መንገድ ነው። ኤዲት ምትለውን አንዴ ትነኳታላችሁ። እዚህ ጋር ቢቶች አሉ። እነዚህ ጥቁር ጥቁር የምታያቸው ቢቶች ናቸው። እነዚህ ቢቶች ወደ ላይ እንደዚህ እያደረጋቸው ወደ ላይ ከፍ ስታደርጉት ስፒዱ ይጨምራል ማለት ነው። ወደታች ስትቀንሱት ደግሞ ስፒዱ ይቀንሳል ማለት ነው እንደምታዩት። ስለዚህ እነዚህ ቢቶችን እንደፈለጋችሁ እናንተ የምትፈልጉት እንደዚህ ወደ ላይ ያወጣችሁ እንዲሁም እንደምትፈልጉት እያደረጋችሁ ከስተማይዝ ማድረግ ትችላላችሁ። ሌላ ከእነዚህ ውጭ አሁን ቢት መጨመር ከፈለጋችሁ እዚህ መሀል ላይ ትመጡና እዚህ ጋር አድ ቢት ምትላለች። እዚህ ጋር ቢቱ የሌለበት ከሆነ አድ ቢት የምትለዋ አክቲቭ ትሆንላችኋለች። እንዲህ ስትነኩት ቢቱ ይጨምርላችኋል ማለት ነው። መቀነስ ከፈለጋችሁ ደግሞ እዚህ ጋር ቀስቶች ታይም ላይኗን እዚች ቢቷ ጋር ስታስቀምጡት ማይነስ ዲሌት ቢት የምትላለች። እዚህ ጋር ዲሌት ቢቱን ዲሌት ታደርጉታላችሁ ማለት ነው። እንደዚህ እያደርጋችሁ ከስተማይዝ እያደርጋችሁ መስራት ትችላላችሁ። ይሄኛው የመጀመሪያው ፓርት ነው። ሌላ ሁለተኛው ደግሞ ሞንቴጅ የሚል አለላችሁ። እዚህ ጋር እንደዚህ ተሰርቶ የተቀመጡ ናቸው። አሁንም እንደዚህ ኤዲት ላይ ገብታችሁ እናንተ እንደፈለጋችሁ ኤዲት ማድረግ ትችላላችሁ። እንዳልኳችሁ ቤት መጨመር ትችላላችሁ፣ መቀነስ ትችላላችሁ። እንደዚህ እያደረጋችሁ የተመቻችሁን መምረጥ ትችላላችሁ። ከነዚህ የተዘረዙ በጣም ብዙ አሉ። ላይክ ፍላሽ አውት አለ ሲገባ፣ ፍላሽ አውት ደግሞ ሲወጣ አይነት ነገር የምትሰሩበት ቦታ ነው። የተመቻችሁ እዚህ ጋር ማስተካከል ትችላላችሁ። እኔ ስለማልፈልገው እናን ብዬ እመለሳለሁ ወደኋላ። ከዛ በፊት ግን አንድ ትናንትና የረሳሁት ነገር ነበረ። ቪዲዮአችሁን አስገብታችሁ ከጨረሳችሁ በኋላ መጀመሪያ ማድረግ ያለባችሁ ነገር ምንድን ነው የምታደርጉት? አስፔክት ሬሾ የምታስተካክሉት። አስፔክት ሬሾ ማለት ቪዲዮአችሁ መጀመሪያ ለምንድን ነው የሚለው የምትወስኑበት ቦታ ነው። አስፔክት ሬሾ ስፋትና ጥበት ወይም ደግሞ የዊድዝ እና የሄቱን ሬሾ የምታስተካክሉበት ቦታ ነው። አስፔክት ሬሾ የሚለውን አንዴ ክሊክ ስታደርጉት እዚህ ጋር እንደዚህ አይነት አማራጭ ያመጣላችኋል። እንደምታዩት መጀመሪያ ኦሪጂናል ነው የሚያመጣላቸው። ከሱ ቀጥሎ 9/16 አለ። እንደምታዩት ሆሪዞንታሉ 9 ነው። ቨርቲካል ወይም ሄቱ ደግሞ 16 ነው። ይሄ ለቲክቶክ ሳምፕል የምትሰሩበት ወይም አስፔክት ሬሾ የምታስተካክሉት ቦታ ነው። ቀጣይ 16/9 ለዩቲዩብ የምታስገቡበት ቦታ ነው። ኮምፕሌትሊ የቲክቶክ ተቃራኒ ነው እንደምታዩት። ቀጥሎ አንድ ባንድ አለ። ለኢንስታግራም ምናምን ብዙ ጊዜ የምትጠቀሙበት ነው። 4/3 የሚላልላችሁ። ቀጣይ የድሮ ቴሌቪዥኖች ካስታውሳችሁ የቦርጫም ቲቪዎች ምናምን አይታችሁ ከሆነ እነሱ 4/3 ናቸው፣ የድሮ ሞዴሎች ማለት ነው። የአሁኖቹ ላንድስኬፕ ወይም ደግሞ የዩቲዩብ ኤዲሽን ያላቸው፣ የድሮቹ ግን 4/3 ናቸው። የቦርጫሙ ቴሌቪዥን አይታችሁ ከሆነ ሌሎችም የተዘረዘሩ አሉ። እናንተ ለምትፈልጉት ፕላትፎርም ሊሆን ይችላል። እዚህ ጋር አስፔክት ሬሾአችሁን ታስተካክላላችሁ። ስለማልፈልገው ነው ኦሪጂናል የሚለውን አድርጌ እመለሳለሁ ወደኋላ። አስፔክት ሬሾን ካስተካከልን በኋላ ተመልሰን ወደ ቅድሙ እንሄዳለን። ኤዲት ታብ እንገባለን። ፓርት ዋን ቪዲዮችን ላይ ስፕሊት የሚለውን አይተን ነበረ። ከስፕሊት ቀጥሎ ምን አለ? ኦዲዮ የሚል አለላችሁ። ኦዲዮ የሚለውን አንዲት ትነኩታላችሁ። እንደምታዩት ኦዲዮ የሚለውን እንደዚህ መስል ጨምሩት እስከ 100% እስከ 1000% ምናምን ስትጨምሩት ድምፁ ይጨምራል። ስትቀንሱት ደግሞ ድምፁ ትቀንሳላችሁ ማለት ነው። ኦዲዮ እንደዚህ ያደርጋችሁ ሚኒማይዝ ማድረግ ትችላላችሁ። ለምሳሌ እስከዚህኛ ያለውን ብቻ ኦዲዮ ማጥፋት ፈልጋችሁ ሌላው ኦዲዮ እንደነበረ ማስቀረት ከፈለጋችሁ የምትፈልጉት ቦታ ላይ ታይም ላይኑን አስቀምጣችሁ ስፕሊት ትሉትና ከዛ ይችኛውን ቪዲዮ ወደዚህ በቀኝ በግራ በኩል ያለችዋን ለምሳሌ ቮሊዩሙን መቀነስ ከፈለኩኝ እችን ሴሌክት አደረጉና ከዛ በኋላ ቮሊዩም የሚለውን ትጫኑታላችሁ። ይችን ለብቻዋ እንደዚህ አድርጋችሁ መቀነስ ትችላላችሁ። ስፔሲፊክ ፓርቷን ብቻ ቮሊዩም መቀነስ ይቻላል ማለት ነው ባሳያችሁ መሰረት። ከሱ ቀጥሎ ምን አለ? አኒሜሽን ሜል ያለላችሁ። ካብከት ደስ የሚለው ነገር በጣም ብዙ ቴምፕሌቶች አሉ። እነሱ እናንተ እየመረጣችሁ የተመቻችሁን አኒሜሽን ማስገባት ትችላላችሁ። ለምሳሌ አሁን ይሄኛው መረጥኩት እኔ ሰርክል የሚለውን አንዴ ጫንኩት። ቪዲዮ ሲጀምር እንደዚህ ብሎ ይጀምራል ማለት ነው። ባይዞ እዚህ ጋር ያለውን ኢን ላይ ያለው ይታያችኋል አይደለች? አሁን የነካሁት ቦታ ላይ ኢን ነች። ቪዲዮ ሲገባ ምን አይነት አኒሜሽን ይኖረው የሚለው የምትወስኑበት ቦታ ነው። እዚህ ጋር ከታች ደግሞ 2 ሰከንድ ምትላለች። ይችን እንደዚህ እያደረጋችሁ ቀስቷን ሰከንዱ ማስረዘም ትችላላችሁ። አኒሜሽኑ ለብዙ ጊዜ እንዲቆይ ማድረግ ትችላላችሁ፣ ወይ ደግሞ ስትቀንሱት ትንሽ ሰከንድ ብቻ አኒሜሽን እንዲቆይ ማድረግ ትችላላችሁ። ይሄኛው ቪዲዮችን ሲገባ የሚያሳየው አኒሜሽን ነው። አውት የሚለውን ስትነኩት ደግሞ ቪዲዮ ሲወጣ ምን አይነት አኒሜሽን የሚኖረው የሚለው የምትወስኑበት ቦታ ነው። የተመቻችሁን አንዱን ትመርጣላችሁ። ፌድ አውት ላድርገው እስኪ ለምሳሌ የኛው ሲወጣ ነው የሚያሳየን። እዚህ ጋር ሰከንዱንም እንደፈለጋችሁ ማስተካከል ትችላላችሁ። ይሄ ባይዞ አሁን የነካሁት ሲወጣ ያለውን የሚያሳያችሁ ኢኑን ነው። በዚህ በቀኝ በኩል ያለችዋን ቀይ ምልክቷ ነች አውት የምታሳያችሁ። ሲወጣ ምን አይነት አኒሜሽን የሚለው የምታሳዩበት ነው። እዚህ ጋር ሁለቱንም አጀስት ማድረግ ትችላላችሁ። የቅድሙን ኮምቦ ደግሞ የሁለቱ ድብልቅ ነው። ቪዲዮአችሁ ላይ የሆነ ብዙ ሙሉ አኒሜሽን እንዲኖረው ምናምን ማድረግ ትችላላችሁ። ኢን አውት ከተጠቀማችሁ በቂ ነው ለጊዜው። እነዚህን አስተካክላችሁ ከጨረሳችሁ በኋላ ኦኬ ትሉታላችሁ።
ከአኒሜሽን ቀጥሎ ምን አለላችሁ? ኢፌክት አለ። ኢፌክት የሚለውን አንዴ ስትነኩት 3 አይነት አለ። ቪዲዮ ኢፌክት፣ ቦዲ ኢፌክት እና ስታይል የሚል አለላችሁ። ለዛሬው ቪዲዮችን እንደ ጀማሪ እና እንደ ኢንተርሚዲየት ሰው ሁለቱም ብቻ እናያለን ማለት ነው። ቪዲዮ ኢፌክት የሚለውን አንዴ ስትነኩት አጠቃላይ ቪዲዮችሁ ምን አይነት ኢፌክት ይኖረው የሚለው የምትወስኑበት ቦታ ነው፣ ሙሉ ቪዲዮ ማለት ነው። እሱን አንዴ ስትነኩት እዚህ ጋር ያሳያችኋል። በጣም ብዙ አይነት ከላይ እንትኖች አሉ፣ ሰብ ዲቪዥኖች አሉ። ምሳሌ ትሬንዲንግ ላይ ብዙ ሰው እየተጠቀማቸው ያሉች ነው ትሬንዲንግ የሚያመጣላቸው። ምሳሌ ቫለንታይን አጋጣሚ ቪዲዮ የሰራሁበት የቫለንታይን ቀን ነው። ይሄ ቫለንታይን የሚለውን እዚህ ጋር ተካቷል። ሌላ ክላሲክ አልላችሁ ኒው እዚህ ጋር የፈልጋችሁ መምረጥ ትችላላችሁ። ትሬንዲንግ ላይ እስኪ ብዙ ሰው እየተጠቀማቸውን አንዱን እናስገባና ላሳያችሁ። ካሜራ ሰርች የሚለውን ስትጫኑት በቃ ሙሉ ቪዲዮ እንደዚህ እየሆነ ይሄዳል ማለት ነው። ሙሉ ቪዲዮ አጠቃላይ ለቦዲ ኢፌክት ነው የሚሰራላቸው። አጀስት ማድረግ ከፈለጋችሁ ይህን ማለት አጀስት የሚለውን አንዴ ስትነኩት ስፒዱን እንደፈለጋችሁ መጨመርም መቀነስም ትችላላችሁ። እንደምታዩት እዚህ ጋር እናንተ እንደምትፈልጉት አላማ እዚህ ጋር አጀስት እያደረጋችሁ ማስተካከል ትችላላችሁ። ብዙ አይነት ስለሆነ እዚህ ጋር ሰርች ማድረግ ትችላላችሁ። ፒፕል አር ሰርችንግ ብለር የሚለውን እዚህ ጋር የተመቻችሁ እዚህ ጋር ሰርች ያደረኳቸው ናቸው። ለምሳሌ ዙም የሚለውን ሰርች ማድረግ ትችላላችሁ። በጣም ብዙ አይነት ቴምፕሌት ስላለው እዚህ ጋር ሰርች አድርጋችሁ ቀጥታ ማግኘት ትችላላችሁ። ዙም ስትሉ በጣም ብዙ አይነት የዙም ቴምፕሌቶች ያመጣላችኋል። እዚህ ጋር የተፈለቻችሁን መርጣችሁ አንዱ ታስገቡታላችሁ። ለምሳሌ እኔ ብለር ዙም የሚለውን አንዱ ልጫንለት። እንደምታዩት አስገብተናል ማለት ነው። በዚህ ሰርች በማድረግ ማግኘት ትችላላችሁ። ቴምፕሌት የተመቻችሁ ለምሳሌ ዛሬ የተጠቀማችሁት ካለ ፌቨራይት ውስጥ ማስቀመጥ ትችላላችሁ። ረጅም ጊዜ ጫን ብላችሁ ትይዟት ፌቨራይት ውስጥ ያስቀምጥላችኋል። ከሱ ቀጥሎ ምን አለ? ቦዲ ኢፌክት አለ። ይሄ ደግሞ ምንድነው የሚያደርግላችሁ? ቦዲውን ብቻ ነው የሚሰራላችሁ። የቀደሙ ሙሉ ቪዲዮ ነበር የሚሰራላችሁ። የአሁኑ ግን ምንድነው የሚሰራላችሁ? ስፔሲፊካሊ ቦዲውን ብቻ የሚሰራላችሁ። አሁን ምናልባት ይሄ የመኪና ቪዲዮ ስለሆነ ላይሰራልኝ ይችላል። ቆይ ሌላ ሰው ያለበት ቪዲዮ አስገብቼ ላሳያችሁ። እንደምታዩት አሁን አስገብቼ ጨርሻለሁ። እቺ ቪዲዮን አንዲ ሴሌክት ላድርጋትና ወደ ቀድሞ ልመለስላችሁ። ኢፌክት ውስጥ ገብቼ ቦዲ ኢፌክት የሚለውን አንዲ ጫናለሁ። ትሬኒንግ ላይ በጣም ብዙ አይነት ቴምፕሌቶችን ያመጣላችኋል። እንደ ቅድሙ ወደ ግራ ስክሮል አድርጋችሁ በጣም ብዙ ሰብ ዲቪዥኖች አሉላችሁ። የምትመቻችሁን መርጣችሁ እዚህ ጋር ማስገባት ትችላላችሁ። ክሎን ለምሳሌ ያለላችሁ 2-3 እያደርጋችሁ መስራት የምትችሉት አለ። ባይዞ እንደዚህ አይነት ቱቶሪያሎችን ቲክቶክ ላይ በጣም ብዙ የሰሯቸው ስላሉ እሱ ጋር ገብታችሁ ማየት ትችላላችሁ። አጫጭር ቪዲዮችን ወደፊትም ሽፋን ስለምንሰጣቸው እዚህ ጋር መጨረስ ትችላላችሁ። ከዚህ ውስጥ የምትፈልጋችሁን አንዱ መርጣችሁ ታስገባላችሁ። የኛው ሴሌክት ላድርገው። እንደምታዩት አሁን እዚህ ጋር ቅድም ቪዲዮ ኢፌክት ምንድነው ሙሉ ቪዲዮ ነበር ኢፌክት ይሰራልኝ ነበር። አሁን ግን ሰውየውን ስፔሲፊካሊ ኦብጀክቱን ብቻ ዲቴክት አድርጎ ኢፌክት ይሰራልናል ማለት ነው። ይሄ በጣም አሪፍ ነው። ይሄን ትጠቀሙታላችሁ። እኔ ስለማልፈልገው ነን የሚለውን ተመልሼ ልውጣ ወደኋላ ነው። ከዛ ምን አለ ድሌት የሚለው አለላችሁ። እሱን ፓርቷን ቪዲዮአችን ስላየ ነው ያክል አያስፈልግም። ስፒድን በፓርቷን ቪዲዮአችን አይተናል። ሌላ ቢትስ የሚል አለላችሁ። ይሄ በጣም ወሳኝ ነገር ነው። ኤዲት የምታደርጉ ከሆነ ኦዲዮን ለብቻ ነጥሎ ያመጣላችሁና እናንተ እዚህ ጋር ለምሳሌ ቪዲዮን ኦዲዮን ለመቆራረጥ ከፈለጋችሁ ቢትስ በጣም ወሳኝ ነገር ነው። ለምሳሌ እዚህ ጋር እየሰማችሁ እናንተ ሙዚቃው የሆነ ቶኑ ከፍ የሚልበት ቦታ ላይ ቢት ታደርጋላችሁ። ለምሳሌ እዚህ ጋር እያረኩ ላሳያችሁ። ቢት ፕሌይ ልበለው። እንደምታዩት እዚህ ጋር አድቢት እያደረጋችሁ ቢት ማድረግ ትችላላችሁ። ሙዚቃው ቶኑ ጨመር የሚልበት ቦታ ላይ ይሄኛው ማኑዋሊ የምናስገባበት መንገድ ነው። ሌላ ሁለተኛው ደግሞ አውቶ ጀነሬት ከፈለጋችሁ አውቶ ጀነሬት ማድረግ ትችላላችሁ። ይህን እዚህ ጋር ያደረጋችሁትን እዚህ ጋር ታይም ላይኗን ቢጫ ጋር ስታደርጉት ማይነስ ወይም ድሌት ቢት የሚል ይመጣላችኋል። ድሌት ቢቱን ድሌት ያደርግላችኋል። እንደዚህ ያደርጋችሁ ከሳሳታችሁ ወደኋላ እየተመለሳችሁ ማረም ትችላላችሁ። አሁን እዚህ ጋር ይሄኛው ማኑዋሊን ያሳያችሁ። ቀጣይ ምን አሳያችኋለሁ? አውቶ ጀነሬት የሚለውን አሳያችኋለሁ። ራሱ ያለው በውስጡ ቶን የሚጨምር ቦታ ላይ አውቶማቲካሊ ጀነሬት አድርጎ ራሱ ቢቱን ያስቀምጥልናል ማለት ነው። አውቶ ጀነሬት አድርጌ ላሳያችሁ። አድ ቢት ትሉታላችሁ። ትንሽ ጊዜ ሊቆይ ይችላል። እናንተ በትዕግስት ትጠብቁታላችሁ። እስከዛ ውሃችንን እንጠጣ። እንደምታዩት አሁን አውቶማቲካሊ ሁሉንም ቢቶችን አዳርጎ ጠብቆናል። እንደምታዩት እስከ መጨረሻው ነው። በትክክል ነው አድሚ ያደርግላችሁ። ከዚህ በኋላ እናንተ ኦዲዮችን እየሰማችሁ እንትን ማድረግ ትችላላችሁ። ላይክ እዚህ ጋር ኦኬ ትሉታላችሁ ማለት ነው። ይህ ቢቶች እንደምታዩት ተጨምሯል እዚህ ጋር። ከዛ እነዚህም ቢቶችን እየተከተላችሁ እንደፈለጋችሁ መቁረጥ ትችላላችሁ። ቪዲዮን አንዴ ሴሌክት ስታደርጉት ከዛ ኤግዚንተር ላይ መጣችሁ ስፕሊት ማድረግ ትችላላችሁ። ከዛ ቢቶችን እያያችሁ እዚህ ጋር ስፕሊት እያደረጋችሁ መስራት ትችላላችሁ። ልክ እንደዚህ እያደረጋችሁ ቢቶቹ እነዚህ አይነት ነገር ለመስራት በጣም ወሳኝ መሳሪያ ሆኖ ያገለግላሉ ማለት ነው። እነዚህ አይነት ስራዎችን በሚሰሩ ሰዓት ቢቶች በጣም ትልቅ ሚና አላቸው። ከቢት ቀጥሎ ምን አለላችሁ? ክሮፕ አለላችሁ። ክሮፕ አንዴ ስትነኩት እንደዚህ ያመጣላችኋል። ያስገባችሁትን ቪዲዮ ላይክ ፎቶ ክሮፕ እንደምታደርጉት ቪዲዮአቸውንም ክሮፕ ማድረግ ትችላላችሁ።
ሮቴት የሚለው እንደፈለጋችሁ ሮቴት ማድረግ ትችላላችሁ። እንደዚህ ቀነሳችሁ እየጨመራችሁ ዲግሪውን ሮቴት እያደረጋችሁ ክሮፕ ማድረግ ትችላላችሁ። ሁለተኛ ደግሞ አስፔክት ሬሾአችሁን ማስተካከል ትችላላችሁ። እዚህ ጋር ለዩቲዩብ ከፈለጋችሁ 16:9 ለቲቪ ከፈለጋችሁ እንደዚህ ማድረግ ትችላላችሁ። ሌላ አማራጭ ደግሞ ያላችሁ ምንድነው ይሄን በእጃችሁ ይዛችሁ እንደዚህ እያደረጋችሁ የምትፈልጉባት ቦታ ብቻ ክሮፕ ማድረግ ትችላላችሁ። ለምሳሌ ከታች ያለው ፓርት እንዳይታይ ከፈለኩ ወይ ደግሞ ራሱን ብቻ መደበቅ ከፈለኩኝ ምን አደርጋለሁ? እችን ዝቅ አድርጌ እንደዚህ ምሳሌ አንገቱ ብቻ እንዲህ ከፈለኩኝ እንደዚህ አድርጌ ክሮፕ ማድረግ ይችላለሁ ማለት ነው። እንደዚህ እያደረጋችሁ ክሮፕ ማድረግ ይችላላችሁ። ቪዲዮ የሆነ አነሳሰሪ ፓርት ማስወገድ ከፈለጋችሁ ይሄ በጣም አሪፍ ቱል ነው። ይሄን ከተጠቀማችሁበት ስለማልፈልገው ነው ሪሴት ብዬ ወደኋላ ልመለስ። ከሱ ቀጥሎ ምን አለላችሁ? ዱፕሊኬት የሚል አለ ወይም ዳብሊኬት ማድረግ ትችላላችሁ እናንተ። እሱ ምንድነው የሚያደርግላችሁ? ይሄ ሴሌክት የተደረገውን ሁለተኛ ነው የሚያስቀምጥላችሁ፣ ዳብሊኬት አድርጎ ያስቀምጥላችኋል። ለምሳሌ ይሄኛው ቪዲዮ ነው ቅድም ሴሌክት አድርጌ ነበር፣ ዳብሊኬት ሳደርገው ይሄኛውን ቪዲዮ ድጋሚ ራሱን አይደንቲካል አድርጎ ያስቀምጥልኛል ማለት ነው። ስለማልፈልገው አንድ ባክለዋለሁ። ሁለተኛ ከምታስገቡ ይሄኛው በጣም አሪፍ ቱል ነው ዳብሊኬት ከተጠቀማችሁት። ሌላው ሰዎችን አዘጋጅታችሁ በጣም የተቆራረጠ ቪዲዮ ሊኖር ይችላል እና እሱን ቪዲዮ ያችን የሆነችውን ፓርት ብቻ ኤግዛክትሊ ሪፕሌስ እንዲያደርግላችሁ ማድረግ ትችላላችሁ። ለምሳሌ የ5 ሰከንድ ቪዲዮ ከሆነች ያችን የ5 ሰከንድ ቪዲዮ ራሷ ሌላ 5 ሰከንድ ቪዲዮ ሪፕሌስ ማድረግ ከፈለጋችሁ ይቺ ሪፕሌስ ምትለው በጣም አሪፍ ናት። ለምሳሌ ይችን ቪዲዮን አንዴ ሴሌክት ላድርገውና ስፕሊት ላድርገው። ይችን ብቻ እንድትተካን የፈለግኩት ምን አደርጋለሁ? አንዴ ሴሌክት እንዳደረጋችሁ ምን ትገባላችሁ? ሪፕሌስ የሚለው ጋር ትገባላችሁ። ሪፕሌስ ስታደርጉት አንድ ቪዲዮ ዝም ብላችሁ ትመርጡላታላችሁ። ለምሳሌ እኔ የመኪናውን ቪዲዮ ልምረጥላችሁ። አሁን እዚህ ጋር እንደምታዩት አሁን ያቺ ሴሌክት ተደርጋችኋ 0.9 ሰከንድ ብቻ ነበረች እና አሁን ከመኪናው የሚያስገባልኝ 0.9 ሰከንዷን ብቻ የሚያስገባልኝ። እዚህ ጋር ቦታውን እንደዚህ ስክሮል እያደረጋችሁ መፈለግ ትችላላችሁ። ኤግዛክት ፊት የሚያደርገውን እንደዚህ እያደረጋችሁ ያችን ኤግዛክትሊ ፊት የሚያደርግላችሁ እንደዚህ እያደረጋችሁ ኮንፊርም ስትሉት ያስገባላችኋል ማለት ነው። አሁን ይቺ ሪፕሌስ በጣም አሪፍ ቱል ነች። ሌላው ከሱ ቀጥሎ ምንድን ያለው ኦቨርሌይ ነው። ይሄ በጣም መሰረታዊ ነገር ነው። ኦቨርሌይ የሚጠቅማችሁ ምንድን ነው? በቪዲዮችሁ ላይ ሌላ ቪዲዮ መደረብ ከፈለጋችሁ ኦቨርሌይ በጣም ይጠቅማችኋል። አሁን ይሄ ኦቨርሌይ ያደረኩበት ቦታ ነው። ይሄኛውን የሚታዩት ይሄ ዋናው ቪዲዮ ያለ ከላይ ያለው እሱ እንደ ሜን ቪዲዮ ይሆንና ከጀርባ ደግሞ ይሄኛው ኦቨርሌይ ተደርጓል። ይሄ የሚታዩት ከታች የወረደው ኦቨርሌይ የሚደረገው ቦታ ነው። እንደዚህ አድርጋችሁ ከፊት ስታመጡት ከመጀመሪያው ከላይ ያለው ኤሮል ይባላል። ከላይ ያለው ኤሮሉ ላይ ይደረባል መጣው ማለት ነው። ተንቀሳቀሱት ራሱ ከዋናው ቪዲዮአችሁ በላይ ይቀመጥላችኋል ማለት ነው። ይሄ እንደፈለጋችሁ አጀስት ማድረግ ትችላላችሁ። ቀስቷን ይዛችሁ የምትፈልጉ ቦታ ማስቀመጥ ትችላላችሁ። ከኮርነር መሀል ላይ ማስቀመጥ ትችላላችሁ። እንደዚህ እያደረጋችሁ ኦቨርሌይ ማድረግ ትችላላችሁ የምትፈልጉትን ቪዲዮ። ለምሳሌ ሪያክሽን ቪዲዮ የምትሰሩ ከሆነ ወይ ደግሞ እንደዚህ የሆነ ስለሆነ ቪዲዮ ሪያክት ማድረግ ከፈለጋችሁ ኦቨርሌይን ስትጠቀሙት በጣም ስራችሁን ያቀልላችኋልና ኦቨርሌይ በጣም ትልቅ ቱል ነው በቪዲዮ ኤዲቲንግ ውስጥ። ሌላው ዋናው ነገር አሁን ወደ ከለር አካባቢ እየመጣን ነው። እነዚህ ከለር የምናስተካክልባቸው መንገዶች ናቸው። አጀስት የሚለውን አንዴ ስትነኩት ከለራችሁን አጀስት የምታደርጉባቸው መንገዶች ናቸው። ፊልተር፣ የተለያዩ ፊልተሮችን መጠቀም ትችላላችሁ። እነዚህ ተሰርቶ የተቀመጡ ፊልተሮች ናቸው። ለከለር የምታስተካክሉበት መንገድ ነው። እንደዚህ እያያችሁ እናንተ የተመቻችሁን ማስተካከል ትችላላችሁ። እንደምታዩት ያው በጣም ብዙ አይነት ፊልተሮች አሉ። ከዛ ቀጥሎ ምናል አጀስት ነው። ይሄ ደግሞ ስፔሲፊካሊ እያንዳንዱን የገባችሁ እናንተ የምታስተካክሉበት መንገድ ነው። የእናንተን ቪዲዮ እያያችሁ ነው የምታስተካክሉት። ይሄኛውን ብራይትነስ የሚላልላቸው ብራይትነሱን አንዴ ሴሌክት ታደረጉትና እንደዚህ እያያችሁ እናንተ እንደቀረጻችሁት ቪዲዮ እንደተጠቀማችሁት ላይ ሴታፕ እንደ ካሜራው የቀረጻችሁበት ፍሬም ሬት ምናምን እሱን አይታችሁ እናንተ ቪዲዮዎቹን እያያችሁ ነው ብራይት የምታስቀምጡት እንጂ ይሄ ነው የሚባል ቁጥር የተቀመጠ ቁጥር የለውም። ቪዲዮዎቹን ለውጥ እያያችሁ እንዲየነካካችሁ የቪዲዮዎችን ለውጥ እያያችሁ ብራይትነሳችሁን እንዲሁም ሌሎችን አጀስት ታደርጋላችሁ። ብራይትነስ እኔ ብዙ ጊዜ የቀነስ ነው ማድረገው። ኮንትራስታችሁን ደግሞ ትንሽ ጨምር ታደርጋላችሁ። እንዳልኳችሁ ቪዲዮዎችን እያያችሁ ሳቹሬሽንም እንደዚሁ ብሪሊያንስ እያያችሁ እዚሁ ጋር ውጤቱን ታዩታላችሁ። ራሱ ክላሪቲውንም በዚህ መንገድ ማስተካከል ትችላላችሁ። እነዚህም አስፈላጊ ከሆኑ ትጠቀሟቸዋላችሁ። ግራፎች በጣም ወሳኝ ነገር ናቸው። እዚህ ጋር ያሉ ቴምፕሬቸሩን አጀስት ማድረግ ትችላላችሁ። ፌድ ማድረግ ትችላላችሁ። ፌድ የሆነ እንዲመስል እዚህ ጋር ብዙም አስፈላጊ ነገር አይደለም፣ ግን ወደ ውስጥ ዲፕ እየገባችሁ በሄዳችሁ ቁጥር ያኔ በደንብ ማየት ትችላላችሁ። ቪዥኒቲ የሚላልላችሁ በጣም ወሳኝ ነገር ነው። ብዙ ጊዜ ኤዲቶች ላይ ምናምን ጠቀመዋለሁ። እንደዚህ እያደረጋችሁ የሆነ ምንትኑ ፖይንት ላይክ እንደ ማስክ አይነት አገልግሎት ነው ያለው እና እንደዚህ እያደረጋችሁ እናንተ መጠቀም ትችላላችሁ። እያያችሁ ግሬኑ ማስተካከል ትችላላችሁ። እነዚህ እንደ ነጠብጣብ የሚመስሉ ነገሮች እነሱ የምታስተካክሉበት ቦታ ነው። እነሱን ከጨረሳችሁ በኋላ እዚህ ጋር አፕላይ ትወልድ ትሉታላችሁ። ለምሳሌ 3-4 ፉቴጅ ካስገባችሁ አንዱ የሰራችሁት ጋር ሁሉም ጋር ተመሳሳይ ካሜራ በተመሳሳይ አይነት ሴቲንግ ከቀረጻችሁት ለሁሉም ብታደርጉት አሪፍ ይሆናል። ለየብቻ ከምትሰሩት አፕላይ ኦል ስትሉት ለሁሉም ክሊፖቹ አሁን አጀስት ያደረጋችሁት የከለር አጀስትመንት ሁሉም ጋር ፊት ያደርግላችኋል ማለት ነው። ስጨርሱ ይችን የራይት ምልክት አለች፣ አንዲት ትነኳታላችሁ። እኔ ግን አሁን ለጊዜው ስለማያስፈልገኝ ሪሴት ልበለው።
ከዛ ቀጥሎ ላላችሁ ፊልተር ነው። አሁን ያየነውን ይሄ ድጋሚ ምንም የተለየ ነገር የለውም። እዚህ ጋር ውስጥ አብረው ስለሚያዙ እሱን እናልፈዋለን ማለት ነው። ቪዲዮ በጣም ስለረዘመ እዚህ ጋር እናቆማለን። ስለ ቪዲዮ ኤዲቲንግ ማወቅ ከፈለጋችሁ አሁን ያላችሁ ትክክለኛ ቻናል ነው። ሰው ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። በቀጣይ ፓርት 3 እስከምንገናኝ ሰላም ቆዩልን።